እዝራ እኔም ወዳለሁ አልተገናኘን ፍቅር ባጋጣሚ በመንታ መንገድ እኔ ስለአንዳ ላናገረው ነው የፈለኩ ሙዲያሽ ቢ ነበር ማለት ነው እንዴ ስታስበው የታውቂ ነው ሞድ ጥሩሽ ስለአና ምንድነው የምታናግሪው ቆይ አና ምን አድርጊ ብለ ነው የምትረብሻት ምን አደረኩኝ ደግሞ ምን ብላት ነው አና እንደዛ የተረብሸችው እኔ ምንም አላልኳት አትቀልድ በእናት ሆን ብለ ከኛል ታርቃት እየሞከርክ ነው ቆይ እኔ ምን አድርጌ ነው ከናንተ ማርቃት እኔ ምን አቀልላለሁ አንተ ነው ልጠይቅህ እንጂ እኔ ቤተሰቦችን ካገኘሽ በኋላ ሌላ ሰው ሆነሻል እኛን ረስተሽናል ነው ያልኩት ይሄ ደግሞ እውነት ነው የሚመስለኝ ቆይ እናንተ ማን ስለሆናችሁ ነው ማትረሳችሁ እኛ ማንንም ልንሆን እንችላለን ግን ቢያንስ አባቷን መርሳት የለባትም አባቷን ሰበብ አድርገህ ከኛል ታርቃት እንደሆነ በደንብ ገብቶኛል ይሄን ነገርህን ደግሞ ማሰብ ብታቆም ይሻላል ኧረ እኔ እንደሱ አላደረኩም ህፃን ልጅ አይደለም እሺ ደሞ አፈቅርሻለሁ በሚል ሰበብ ሃናን የማይሆን ነገር ውስጥና ጭንቀት ውስጥ እንድታስገባት አልፈልግም እሰይ ደግ አደረኩኝ ምን እንዳታመጪ ታስታውስ ከሆነ ከዚህ በፊት ለሃና ስትል የኔን ቤተሰብ እንደምታቃጥል ነግረኝ ነበር እና ሰማኛለህ አሁን ደሞ ተራው የኔ ነው ከዚህ በኋላ የማታርፍ ከሆነ ለህቴ ሲል እንደዚህ እንዳለ በቁማ አቃጥላለሁ እሺ እኔ ጆሮ ላይ ነው እንደዚህ ዛት ይችብኝ እዝራ እኔም ወዳለሁ አልተገናኘን ታቷ የተገኘ ማስረጃ አለ ልጅሽና እናትሽን ልታስገድል እንደነበረ ግን እስካሁን ድረስ የተገኘ ነገር የለም ቆይ እንዴት መረጃዎች በሙሉ የሚጠቁሙት ወደ ባዩሽ ሳይሆን ወደ እርግብ ነው እርግብ ብቻዋን ምንም ነገር የምታረግ ልጅ አይደለችም እርግጠኛ ነኝ ናሲያመራኝ ባሳብ ስንገና ደሞ ሰላም ጤና ይስጥልኝ ውድ ኖላዊ ድራማ ቤተሰቦች እንዴት አላችሁ እንዲሁም የኔ ቻናል ቤተሰቦች እንዴት ከረማችሁልኝ ኖላዊ ድራማ ሀሲር እንግዲህ ባየው ነገር በጣም ልቡ ተሰብሮ ወደ ኋላ በመመለስ ከሃና ጋር የተገናኘባቸውን ጊዜያቶች እያስታወሰ ይገኛል ሃና እንግዲህ የሷ ታሪክ አሁን ላይ ኖላዊ ድራማ ላይ ጀምሯል ማለት ነው ምክንያቱም እሷ ኮሌጅ መማር ጀምራለች ከህቷ ከሰላም ጋር እናም እንግዲህ በዚህ ውስጥ ነበረ ሌላ አንድ እዝራ የሚባል ልጅ ትተዋወቃለች ኖርማል ጓደኞች ነበሩ ነገር ግን ልጁ እየቀረባት ሲሄድ እየወደዳት ይሄዳል እና እንግዲህ እየወደድኩሽ ስለሆነ ካንቺ መለየት አለብኝ ያለዛ ግን እኔ ጎዳለሁ አንቺ የኔ ስሜት ከሌለሽ ምናልባት በማለት ከሷ ይሸሻል ነገር ግን እህቷ ይሄን ነገር ስትሰማ ሰላም ልጁን እግር በእግር እየተከተለች እምትወዳት ከሆነ ለምን አትነግራትም ሳትጠይቃት ነው ወይ ያለች ተጨቀጭቀው ጀመረ በዚህ በኩል ደግሞ ሀሲር ገና ድሮ እናትና አባቷን ሳታገኝ ገና ከደሴ መተው እንግዲህ አባቷን ለማሳከም ወደ አዲስ አበባ ሲመጡ ጀምሮ የተገናኙ ቤተሰቦች ናቸው እስካሁን ድረስ አብረው በችግሯም በደስታዋም አብረዋት የነበሩ ልጆች ናቸው በዛ ላይ ሀሲር በጣም ነው የሚያፈቅራት ነገር ግን መናገርን በጣም ይፈራል አንደኛ ምናልባት ላልመጥናት ይችላልው እሷም ላትወደው ትችላለች በማለት ለብዙ ጊዜ ታግሶ ሲጠብቃት ነበር ነገር ግን አሁን ላይ በጣም የሚያሳዝን ነገር ተፈጥሯል እንግዲህ እሱም ደግሞ ሀሲር ሲፈዝ አልናገርም ብሎ ማለት ነው እንደሚወዳት ሳይነግራት እዝራ ሰላም ኢዳ ስለጨቀጨቀችው ብቻ ይሆን አላቅም ብቻ ፍቅርህን ለምን አትገልጽላትምና የሷን ፍላጎት አትሰማም ትለዋለች እንግዲህ እዝራም ትክክል ነሽ ሰላምዬ በማለት በሷ ግፊት ቢሆንም እንግዲህ ለሃና ፍቅሩን አቅርቦላታል እንግዲህ በባለፈው ክፍል በክፍል 6 ላይ ሀሲር ወደ ሃና ስልክ ይደውልና ላገኝሽ እፈልግ ነበር ላወራሽ ፈልጌ ነው ይላታል እሱም ፍቅሩን ሊገልጽላት ነበር
ሀና ግን ትምህርት ቤት እንደሆነች ስትነግረው በቃ ችግር የለውም እዛው ትምህርት ቤት መጥቼ ወስድሻለሁ አብረን ወክ እያደረግን እነግርሻለሁ እምነግርሽን ነገር ይላታል። በቃ እሺ ያለችው ነገር ግን ደግሞ የዛን ቀን ከእዝራ ጋር መንገድ ላይ ተገናኝተው ለምን እንደምትሸሸኝና ለምን እንደምትቀርበኝ ንገረኝ፣ ቀረብከኝ ስለትሸሸኛለህ ሸሸኝ ስለትቀርበኛለህ ችግር ምንድነው ስትለው በቃ በኋላ ከክላስ ስንወጣ አብረን እየሄድን እነግርሻለሁ አላት። እሱም እንግዲህ እናም እንግዲህ በቀጠሯቸው ሰዓት ነበር ሀና ከትምህርት ቤት ከወጣች በኋላ ሁለቱንም ቀጥራቸው ስለነበረ ቀድማ እዝራን ታገኘውና ከእዝራ ጋር ያወራሉ። እዝራም እንግዲህ ሰላም እንዳለችው እንደሚወዳትና ስሜቱን ሁሉ ይነግራታል። እንግዲህ ሀናም ዝም ትለዋለች እንደማትችል ትነግረውና ትቷት ይሄዳል። ነገር ግን እሷ በመጥራት እዝራ እኔም እወድሃለሁ ብላ መልሳለታለች። የሚያሳዝነው ነገር ግን ሀሲር እሷን እየጠበቀ እዛው በር ላይ ቆሞ ስለነበረ ይህን ነገር በጆሮ ነበር የሰማው እና በጣም ነው ልቦ የተሰበረው ያዘነው። እንግዲህ ህይወት እንደዚህ ናት። እኔ ግን እውነት ለመናገር ከሆነ ሀሲርን ሳትወደው ትቀራለች ብዬ በፍጹም አላሰብኩም ነበር። ሰላምዬም ነግራታለች ሀሲር በጣም ይወድሻል ብላ ማለት ነው። እሷ ግን በፍጹም ሀሲርን አትፈልገውም። በጣም ይገርማል። እንግዲህ ህይወት እንደዚህ ናት። ሀሲር ግን በጣም ነው ያሳዘነኝ። በኋላ መጥቶ እንግዲህ እሱ ላፍ አድርጓታል። ይህ ሁሉ ራሱ ሲንቀረፈፍ ነው መጀመሪያ ቀልጠፍጠፍ ቢልና ራሷ አፋውታ ትወደኛለህ ወይ ብላ ስትጠይቀው ራሱ መናገር ነበረበት። እንግዲህ ጅብ ከሄደ ውሻ ጮኸ ነው። ሀሲር ምንም ማድረግ አይቻልም። ጥፋቱ ሁሉ የራስ ነው። ጊዜ አግኝተ ነበረ፣ ሰፊ ጊዜ አብራ ነበረች ብዙ ጊዜና አንተ ግን ያው እንግዲህ ሳትናገር በመቆየትህ አሁን ላይ ሀና የእዝራ ሆናለች ማለት ነው። እዝራን ፍቅሩን ተቀብለዋለች። ሀሲርም አይኑ ያየ ነበር። እኔም እወድሃለሁ ስትጠይ ሰማሁ እና በጣም ነው ያሳዘነኝ ሀሲር። እውነት ለመናገር አብሮ ቢሆኑ ደስ ይለኝ ነበር። ነገር ግን እንደዛ አልሆነም። ሰላምዬ ግን በጣም ያናደደች ነገር ቢኖር እህቷ ከእዝራ ጋር እንድትሆን ነበር የምትፈልገው። ከሀሲር ጋር እንድትሆን አትፈልግም። ምክንያቱም ሰላም ሀብታም ትወዳለች፣ ድሃ ሰው አትወድም። ሰላም ራሷ ማለት ነውና ሀሲርን ብታከብረውም ግን ድሃ በመሆኑ ግን ሀና እንድታፈቅረው እንድትወደው አትፈልግም። እና እንግዲህ ሀሲርን በአካል አግኝታ ሁሉ አስጠንቅቀዋለች። ከሷ እንዲርቅና ስለሷ እንደማያገባውም ነግረዋለች። ከሷ ራቅ ብለዋለች። ከሷ እዝራ እንደምትወደውም ነግረዋለች። እንግዲህ ምን ማድረግ ይቻላል? እህልዋ እንደዚህ ነው ማለት ነው። እና ያው ልክ ነው ብዬ አልልም። እውነት ለመናገር ከሀሲር ጋር ብትቀጥል ምርጥ ይሆን ነበረ። ነገር ግን እድሉ አምልጦታን። ሀናም የራሷን ምርጫ መርጣለች። በሌላ በኩል ደግሞ ብዙዎቻችሁ ደግሞ ኮሜንት ላይ ሰላም ሀሲርን ትወደዋለች እያላችሁ ነው። እንግዲህ ሰላም የሀብታም አድናቂ ናት። ሀብታም ነው የምትወደው፣ እንዴት እንደሆነ አላውቅም። በሌላ በኩል ወይዘሮ ሜላት በጣም ተናዳለች። እሱም ደግሞ ባዩሽ ከእስር ልትፈታ ስለሆነ ነው። ባዩሽ ላይ ምንም አይነት የክስ ወይም ደግሞ ማስረጃ ክስ ቢቀርብባትም ምንም አይነት ማስረጃ እየተገኘባት አይደለም። ምክንያቱም ደግሞ እንግዲህ እነ ወይዘሮ ሜላትም ከቃል ውጪ ሌላ ምንም አይነት ማስረጃ ማግኘት አልቻሉም እሷ ወንጀለኛ ለመሆኗ። ስለዚህ ነገር የምታውቀው እርግብ ብቻ ነበረች። እርግብ ደግሞ የት እንደገባች አይታወቅም፣ ጠፍታለች። እናም እንግዲህ ወይዘሮ ባዩሽ በመጨረሻም እርግብ በተገኘችበት እንድትገደል ለጠበቃዋ ነግረዋለች። በጣም ያሳዝናል። ዘመድሽ እኮ ናት ቢላትም የእሷ ዝምድና ይቅርብኝ፣ ባለችበት ትገደል፣ ሚስጥሬን እንዳታወጣ፣ እኔ ከዚህ እስር ቤት መውጣት እፈልጋለሁ ብላ እንግዲህ አክስቷ እርግብ ልታስገድላት ነው ሚስጥሯን ለመደበቅ ስትል። ይሄ በጣም ከባድ ነው። ወይዘሮ ሜላት ግን ይህን ነገር ስትሰማ ከእስር ቤት ልትፈታ እንደሆነ ስትሰማ እኔ ራሴ ነኝ የምገላት ከተፈታች እያለች ነው እንግዲህ ባዩሽን። ምናልባትም ባትፈታ መልካም ነው ይውላለሁ። ምክንያቱም ሁለት ጥፋት ይጠፋል። ወይዘሮ ሜላትም ወንጀል ልትሰራ ትችላለች፣ ባዩሽም እንደዛው እርግብን ልታስገድላት ትችላለች። ነገር ግን አንድ ሀብታም የሆነ ሰውዬ ጠበቃ ሰው አላት። እናም እንግዲህ አብረው ወንጀል ይሰሩ ነበር ከዛ ሰውዬ ጋር ማለት ነው። እናም ያን ሰውዬ አሁን ላይ እርግብን ፈልገህ እንድታገኛትና እንድታስገድላት ብለዋለች። ሰውየውም በራሱ ሰዎች እርግብን እያስፈለጋት ይገኛል። ፖሊሶቹም በራሳቸው መንገድ እርግብን እየፈለጓት ይገኛሉ። እንግዲህ ከተደበቀችበት ቤት ፖሊሶች ሄደው ነበረ፣ ነገር ግን ልትገኝ አልቻለችም። እሷ ይመስለኛል የተደበቁት ከተምቹ ጋር ይመስለኛል። ብቻዋን የተደበቀች አይመስለኝም። የተደበቀችው ከተምቹ ከፍቅረኛዋ ጋር ነው። እሱም የት እንዳለ ጠፍቶበት ሀሲር እሱን በመፈለግ ላይ ይገኛል። ወይዘሮ ሜላት ለሀሲር ስራ አግኝቼልሃለሁ፣
ርግብ ስትሰራበት የነበረውን ሱቅ አንተ እንድትሰራበት ፈልጋለሁ ስትለው በጣም አዝናለሁ። አሁን ላይ እሱን ማድረግ አልችልም። ወንድሜ አብሮ አደጌ ጠፍቶብኛል። እሱን በመፈለግ አግዥኝ እያላት ነበር። ስለዚህ አብረው ነው የተደበቁት ማለት ነው። ርግብ ምናልባት የሆነ ነገር ከሆነች ወደ ወይዘሮ ባዩሽ ሁሉ ነገር አልጋ ባልጋ ነው የሚሆነው። ከእስር ቤት ትፈታለች። ምክንያቱም ደግሞ ምንም አይነት ማስረጃ ስላልቀረበባት መጀመሪያም የታሰረችው ልጅቷን ገንዘብ ስጭኝ አትስጪ በሚል በማስፈራራት ወንጀል ሽጉጥ ስለደቀነችባት እንጂ ወንጀለኛ ተብላ አይደለም። እና የኔ ተወዳጆች እንግዲህ ኖላዊ ድራማ ክፍል 107 ደርሷል። ያው ወደ መጨረሻው ወደ መጠናቀቁ የሚደርስ ይመስለናል። በቀጣይ በአዲስ እስከምንገናኝ መልካም ጊዜ